ዛሬ ማክሰኞ በደቡብ አፍሪካ የጸረ ፍልሰተኞች ተቃውሞ ሰላማዊ ሰልፍ በመካሄድ ላይ ነው። ሀገሪቱን ለቀው እንዲወጡ የተሰጠው የጊዜ ገደብም ተጠናቋል። አዲስ ማለዳ ይህንን አስፈሪ ሰልፍ ድባብ በተመለከተ በደቡብ አፍሪካ ጆሃንስበርግ ከተማ ለ16 ዓመታት ያህል ሴፍቲ ኦፍ ኮሚኒቲ ፎረም የሚባል ድርጅት መሪ የሆኑትን ገዛኢ ሱርማሞን አነጋግራለች። የአፍሪካን አህጉር መሰረት ያደረገ ማህበር ላይ በመስራታቸውም ከሀገሪቱ መንግስት ጋር ቅርበት እንዳላቸው ነግረውናል። በደቡብ አፍሪካ ያሉ ዲፕሎማቶች የሚሰጣቸውን ተልዕኮ ለመፈጸም ብቃት የላቸውም ባይ ናቸው። በሀገሪቱ የሀገር ውስጥ ጉዳዮች እና በኢትዮጵያውያን መካከል የተፈጠረው የሙስና ወንጀል ለዚህ ዳርጎናልም ብለዋል። የኢትዮጵያውያን በደል ለየት ይላል ያሉ ሲሆን አሁን ላይ ኢትዮጵያውያን ሱቃቸውን ዘግተው በከፍተኛ ስነልቦና ጫና ውስጥ ነው መደበቃቸውን ገልጸዋል። ከአቶ ገዛኢ ጋር ያደረግነውን አጭር ቆይታ እነሆ። ያው እንግዲህ በደቡብ አፍሪካ ለወራት ሲካሄድ የቆየው የጸረ ፍልሰተኞች ተቃውሞ ደቡብ አፍሪካን ለቀው እንዲወጡ የተሰጠው የጊዜ ገደብ በዛሬው ዕለት ተጠናቋልና ይህ በሚጠናቀቅበት ሰዓት ደግሞ የተቃውሞ ሰላማዊ ሰልፍ በመላ ሀገሪቱ ይደረጋል ተብሎ ነበር እና ይሄ እንዴት ነው? ዛሬ እየተካሄደ ነው ወይ? ሰላማዊ ሰልፉ እየተካሄደ ነው። ትላንት የተካሄደው ነው ሰላማዊ ሰልፍ በአካልም ለመከታተል ሞክረናል። ያው ለህዝባችን ደህንነት መረጃ ለመስጠት ዛሬም እየተካሄደ ነው። አሁን ጃብላኒ ሞል በሶዌቶ አቅራቢያ በሚገኘው ከሌሊት ጀምሮ ሰልፉ ሰላማዊና ዲሲፕሊን በሆነ መንገድ የሀገሪቱ መንግስት ከፍተኛ ቁጥር ያለውን ሴኪሪቲ እዚህ ሀገር ፕራይቬት ሴክተር ሴኪሪቲ ተብሎ የግል ፕራይቬት ሴኪሪቲ እና ፖሊስ በሀገሪቱ ላይ አሉ የተባሉ የመከላከያ ኃይሎችን ለአንድ ቀን አበል ከ600 ሚሊዮን ራንድ ነው የመደበው እና እስካሁን ድረስ በሰው ላይ የደረሰ ጉዳት እስካሁን ድረስ የተተኮሰ የጥይት ድምፅ አልተሰማም እና ምንም አይነት ሰላማዊ ሰልፍ እያካሄዱ ነው። ግን ያው ወረቀት የሌላቸው አንዶክሜንትድ የሆኑ ባለፉት ረዥም ዓመታት ወረቀት ሳይሰጡ ራሳቸው ግሬ ወረቀት ሆም አፌርስ የሚባለውን ዘግተው በፕሮሚስ እና በተስፋ ያቆዩዋቸው ኢትዮጵያውያን በሰቀቀን ውስጥና ከፍተኛ ስነልቦና ጉዳት ውስጥ ነው የሚያሳልፉት። በስታትስ ደረጃ ባይታወቅም በርካታ ሰው ዶክሜንት እንደሌለው ይወራል እና እንደዚህ አይነት ችግር አለ። ሰልፉ ላይ እየተያዙ እንደው መፈክሮች ምን አይነት ናቸው? እንደው ከታዘባችኋቸው? ፈርስት ሳውት አፍሪካውያን ወደፊት ይሁኑ፣ የስራ እድሎቻችንን ተሻምቷል ይላል። ማንኛውም ስደተኛ ፈልግም ነው ብሎ ያው ደቡብ አፍሪካ እንደምታውቀው በአፓርቴዱ ግዛት በነጮች ግዛት ከፍተኛ ቁጥር ያላቸው ነጮች ይኖራሉ። ጁሾች 43,000 ይኖራሉ። ከ600 በላይ ከ6 ሚሊዮን በላይ ዚምባብዌያን ይኖራሉ ተብሎ ይታሰባል። የጎረቤት ሀገር ሸንጋኒ እንደዚህ ይኖራል። ሞዛምቢክ፣ ማፑቶ፣ ሉሱቱ፣ ቦትስዋና፣ ስዋቲኒ ሁሉም ሀገራት በከፊል በሀገሪቱ ላይ ይኖራል። ኢትዮጵያውያንም ያው ስቲል የሀገሪቱ ስታተስ ሪከርድ ያላረጋቸው ከግማሽ ሚሊዮን በላይ ኢትዮጵያዊ ይኖራል ተብሎ ይታሰባል። አሁን ስራ እድላችንን ተሻምተዋል። በሀገሪቱ ላይ ያለውን ስራ እድል ዜጎቻችን የሚል ነው። በጣም እንደፈራን አይደለም። ሰልፉ መንገዱን ካንተ ሰው የወጣውን ሰው ፖሊስ ከፍተኛ እርምጃ እየወሰደ እየደበደበ ነው መኪና ውስጥ የሚያስገባ። አሁን ለምን ብሎ ይጣላሉ፣ ለምን ብሎ ይተናኮላሉ ተብሎ አይታሰብም። ዲሲፕሊን በሆነ መንገድ ነው እያካሄዱ ያሉት ሰልፉ። እንደው ኢትዮጵያኖችስ እንዴት ነው አሁን ወደ ስራ ገበታ ላይ ያሉ? በምን አይነት ሁኔታ ነው ያሉት? አሁን ዛሬ ያው ፍራቸው እንዳለ ይታወቃል። ከፍራቸው የተነሳ ትላንትናም ዛሬም ያው ሱቃቸውን ዘግተው ያው ባሉበት ተደብቆ ነው ያሉ። አንዳንድ ቦታ ላይ ደግሞ አልፎ አልፎ ሱቃቸውን የከፈቱ ነገርኩ ዶክሜንት የሌላቸው እየተያዙ እየታሰሩ ነው። የሚያስራቸው ሌላ ኃይል ነው፣ ሰልፈኞቹ ሳይሆኑ ኢሚግሬሽን የሚባል የሀገሩ ኢሚግሬሽን ነው። አንዳንድ ቦታ ላይ ከፍተኛ ገንዘብ ጠይቆ ተቀብሎ ይለቃል። አንዳንድ ቦታ ላይ ገንዘብ ቶሎ ያልተከፈለበት ወስዶ ያስራቸዋል እና
ቀጣዩ ምዕራፍ ምን እንደሆነ እስካሁን በሂደት አልታወቀም። ግን በሁሉም አቅጣጫ ኢትዮጵያውያን በከፍተኛ ጉዳት ላይ፣ ስነ ልቦና ጉዳት ላይ ነው ያሉት። ምክንያቱም ዶክሜንት ሊሰጥ የሚገባ የሀገሩ መንግስት ነው። ስደተኛ በጣሪያም ገባ፣ በበርም ገባ፣ በመኪናም በፕሌንም ገባ፣ አንድ ነገር ላይ ስተኖረ ድረስ ዶክሜንት ማድረግ የሚችለው መንግስት ነው። ያንን ባለማድረጉ ከ8 እና 7 ዓመት በላይ ዶክሜንት መስጫ ተቋሙን ዘርተው እድሳቱላ ኦንላይን ላይ አዲሱ እያለ ኢሜይል ላይ ሲላክ ክላይንት እያረጋ ከፍተኛ በደል እየተፈጸመ ነው ያለና በተለይ ኢትዮጵያውያን ላይ ሌሎች ሀገር ዜጎች ሰላማዊ ጥቂት በሚባል ደረጃ የሀገሩን ዶክሜንት የሚጠቀሙ ናቸው እና ኢትዮጵያውያን ግን አስቸጋሪ ሁኔታ ውስጥ ናቸው ብዬ ነው የምገልጸው። እንደው ዘላቂ መፍትሄ ምን ሊሆን ይችላል? በመንግስትስ በኩል ምን አይነት ሁኔታዎች መደረግ ያለባቸው? ትናንትና እንደዚሁ ከደቡብ አፍሪካ አንድ ሰው ሳወራ ተመሳሳይ ነገር ነው የነገሩን። እንዴት ነው? ምን አይነት መፍትሄ ነው ሊመጣ የሚችለው? በጣም የሀገራት መንግስታት እንግዲህ ዲፕሎማሲስ አምብሬላ አይደል? ትልቁ ቁልፍ ሚና እንትኑ የሀገራት መንግስታት ኮሚኒኬሽን ነው እና በዚህ ጉዳይ ክቡር ጠቅላይ ሚኒስትሩ ከዚህ ቀደም የጀመሩት ትልቅ በሀገሪቱ ላይ ተስፋ ሰጪ ዜጎችን በቪዛ እንዲንቀሳቀሱ ኤሌክትሮኒክስ ቪዛ እንዲሰጣቸው አሊያም ደግሞ ተንቀሳቃሽ ቪዛ ወደ ሀገራቸው እየገቡ የሚወጡበትን ቪዛ የሚሰጡባቸውን አግሪመንት ተፈራርሞ ነበሩ። ዶክተር ነንዲባ የውጭ ጉዳይ የሀገሪቱ ሚኒስቴር መስሪያ ቤቱ ጋር ግን ያንን ያው ውስጥ ለውስጥ ያው ኢትዮጵያዊ በብዛት ባንዳ አለ፣ ያልታወቀ ባንዳ ውስጥ ለውስጥ አጋጣሚ በወቅቱ ኤምባሲ ውስጥ የነበሩ አመራሮች ደካማ ስለነበሩ ያው ጉዳዩን ልባት አላገኝም። ትልቁ የደቡብ አፍሪካ የሚኖሩ ኢትዮጵያውያን ትልቁ ተግዳሮት የዲፕሎማት ሚሽን ተሰጥቷቸው የሚመጡ ሰዎች ቢቆ ያለ መሆናቸው ነው። ምክንያቱም ዲሳይድ ፖኬት ድንባ መሆናቸው ጠቅላይ ሚኒስትሩን ህልም ከእውን አላደረጉም። መንገድ ላይ ነው የቀራ። ምክንያቱም ማንንም ጃጅ አታደርግም። እዚህ ጋር ጠቅላይ ሚኒስትሩ ከሀገሩ መንግስት ጋር የትኛውም ሀገር መንግስት መጥቶ ኦፊሻሊ ቦልድሊ ያልታየውን በአደባባይ በስቴዲየማቸው ነው ክቡር ፕሬዚዳንት ሲዳራ መፖሳ የኢኤንሲ ምስረታ 100 ዓመት ክብረ በዓላቸው ላይ ነው ኦፊሻሊ ያበሰሩት። ያንን ደግሞ መሬት እንዳይወርድ ደካማ አመራር ሲኖር ይበላሻል። ያ ደካማ አመራር የነበረው በወቅቱ ኤምባሲ ውስጥ የነበሩ አመራሮች ከአንዳንድ ግለሰቦች ጋር ቢሳይድ ኮራፕትድ በሆነ መንገድ ልክ ጠቅላይ ሚኒስትሩ ከሀገርም ሳይወጡ ነው በሁለተኛ ወር ነው 100 ሚሊዮን ብር ተደርጓል ሆም አፌር ሚኒስትሩ ተብሎ ይወጣና ያ ማለት ሆም አፌር ሚኒስትሩ ሆም አፌር ሚኒስትሩ የደቡብ አፍሪካው ማለት ነው። ያ ሆም አፌር ሚኒስትሩ ከሰሰ። በጣም ነገሮች ተበላሹ። ምክንያቱም መሰረት የሚያስይዝ ሰው የአንድ ሀገር መሪ የአንድን አቅጣጫ ሲያሳይ ከግብ እንዲደርስ ያንን ኃላፊነት የሚወጣ ሰው ያስፈልግ ነበረ እና በወቅቱ ያ ሰው ነው የታጣ። በአጭሩ ማለት እውነት መናገር ጥሩ ነው። ከዛ ያለፈ ደግሞ ያው በወቅቱ የነበሩ የዲፕሎማት ሲያስተባብሩ የነበሩ አካላት አሁን እዚህ የሉም። ያው ተቀይሮ እንጀራ እየበሉ ነው። ግን የብዙ ሺህ ኢትዮጵያውያን እንጀራ ግን አበላሽተዋል። የሙስናው የተፈጸመው በኢትዮጵያ ዲፕሎማቶች እና በደቡብ አፍሪካ ሆም አፌርስ ነው መካከል ነው ተፈጸመ የተባለው። ያ አሁን ለመስተካከልም ሆነ ምንም አይነት እርምጃዎችን ለመውሰድ የቅድሚያ የዜጎቹ ደህንነት ያስፈልጋል። እንዲሁም ሌሎች ሀገሮችም አሁን ዜጎቻቸውን በማስወጣት ላይ ናቸው። እንዲሁም እንዲረጋጉ የተለያዩ መልእክቶችን በማስተላለፍ ነው። የኢትዮጵያን ኤምባሲም ጨምሮ መልእክቶችን አስተላልፏል እና እንደው ሌሎች ሀገር ዜጎችስ ምን ላይ ናቸው? ከኢትዮጵያውያን አንጻር ሲታይ ከፍተኛ ቁጥር ያላቸው ማላዊያን በባስ እየሄዱ ነው። ከፍተኛ ቁጥር ያላቸው ሞዛምቢካውያን ኦልሞስት ወደ 930 የሚያህሉ ባለፈው ሳምንት ተሳፍሯሉ። አሁን ሌላ ቀጣይ
ምን ያህል እየተሳፈረ እንደሆነ አልታወቀም። ያው ዚምባብዌያን ጎረቤት ላይ ስላሉ በታክሲ ነው የሚወጡት፣ እየወጡ ነው። እያንዳንዱ ራሱን እያሸሸነ ያለ ያው ሀገራችን ሩቅ ስለሆነ በመሀላችን 6-7 መንግስት ስላለ ያው ኢትዮጵያውያን ለመሄድም ለመሸሽም ለመደበቅም ምቹ ስላልሆነ በርካታ ኢትዮጵያውያን እንግዲህ በስነ ልቦና እውቀት ውስጥ ነው ያሉት እና ያው ያንን መንግስት ኮንሲደር በማድረግ ዲፕሎማሲ እየሰራ ነው የሚባል ነገር አለ። መሬት ወርዶ ያየነው ነገር ባይኖርም እንግዲህ የኢትዮጵያ መንግስት በጣም ጠንካራ የሆነ ኮሚኒኬሽን እና ዲፕሎማሲ እየሰራ ነው። አንዱ ግን ደስ የሚለው ማሳያ የተባበሩት መንግስታት ድርጅት ዶክተር ቴዎድሮስ አድሃኖም ከተናገረ በኋላ ደቡብ አፍሪካ የነበረው የፖለቲካ እንትን ራሱ ሊትራሊ ነው ዳይቨርት የተደረገ የነበረው። የመጀመሪያ መንግስት መስሪያ ቤቶች ሰፖርቲቭ ነበሩ በሰልፉ ላይ ፈረስት ሳውዝ አፍሪካን እያሉ ለፖለቲካቸው። ግን የዓለም ጤና ድርጅት እና የተባበሩት መንግስታት ድርጅት ጸሐፊ አንቶኒዮ ጉተሮ ከተናገሩ በኋላ ያለው እንትን ይህ ሁሉ ሴፍቲ ቅድሚያ የተሰጠም የዓለም አቀፍ የዜና ይዘት የዜና ሽፋን ስላገኘ ሰው ላይ ጉዳት እንዳይደርስ ሀገሬንም በሌላ ስራ ውስጥ እንዳያስገባ በሚል ነው ክቡር ፕሬዚደንት ሲሪል ራማፎሳ ሰልፍ አዘጋጆችን የጊዜያቱን ባህላዊ አመራሮችን በማግኘት በጣም ተማጽኖ ኃላፊነት እንወጣለን ብሎ መግለጫ የሰጡት ሰው ሊትራሊ ትላንትና እነኚህን ሰልፍ የሚያራምዱ አካላትን አግኝተዋል። የሀገር ተመሪ እና ሰላማዊ እንደሆኑና በአጽንኦት ምንም አይነት ነገር እንደማይከሰት ነው የተናገሩት። እስካሁን ባለው ምንም አይነት የተሰማ አሁን ይህንን ስልክ እስከማወራበት ደቂቃ ድረስ ምንም የከፋ ወሬ ደቡብ አፍሪካ ውስጥ በ9 ፕሮቪንስ መረጃ ግሩፖች ውስጥ አለው እና ስቲል ምንም የተሰማ ክፉ ወሬ የለም። ያው ሴንተር ማድረገው ጆሀንስበርግ ከተማ በሆነም ደቡብ አፍሪካ 9 ፕሮቪንስ ላይ በአንድ ሰዓት ውስጥ ምን እንደተፈጠረ ማየት የሚችልባቸው ፕላትፎርሞች አሉና እዛ ውስጥ ምንም የለም። በሀገሪቱ ዌቢናር ከረንት ኢሹ ግሩፕ ላይ ምንም የለም። ናሽናል ሲፒኤፍ ግሩፕ ላይ ምንም የለም። ሰላማዊ ነው ስቲል እየተወራ ያለ ነገር ፒስፉል ፕሮቴስት ነው የሚሉት እና እኔ እንደነገርኩህ ጀኔሬሽን ቱ ጀኔሬሽን ሙቭመንት ኦርጋናይዜሽን ያለፉት 17 ዓመት ከሀገሪቱ ሲፒኤፍ ኮሚኒቲ ፎረሚንግ ፖሊሲ ጋር ነው አብረው የሚሰራ በጣም ያውቁታል። ደግሞ ሶሻል ኢንጌጅመንት ላይ ሬስፔክትፉል ነው። በሀገሩ ትልልቅ ቦታዎች ላይ ተሳትፎ ያደርጋል። አቶ ገዛኸኝ ከቦታው ላይ ሰልፍ ከሚካሄድበት ቦታው ነው ለሰጡኝ መረጃ በጣም ነው የማመሰግነው። አመሰግናለሁ። ምንም ችግር የለም። ማንኛውንም አብዴት ለህዝባችን በጣም ተጨንቆ ስላለ በተለይ ኢትዮጵያ ህዝብ በዚሁ አጋጣሚ ማመስገን የሚፈልገው በሁሉም እምነት ሙስሊም፣ ኦርቶዶክስ፣ ክርስቲያን እየጸለየልን ስላለ በተለይም ደቡብ አፍሪካ ያለውን ዲያስፖራ ኢትዮጵያዊ ስላሰበ በሀገራዊ ጉዳይ ላይ የማይደረደረውን ጎጆ ለቆርቆሮ የቀየረውን በተለይ ለህዳሴ ታላቅ አስተዋጽኦ ያደረገውን ማህበረሰብ አስታውሶ ሙስሊም አባቶች፣ ኦርቶዶክስ አባቶች ሁሉም እምነት እየደወሉ እንዴት ነው ህዝባችን ብሎ ከፊት ለፊት ስለሚያዩ ያሳዩት ፍቅር ግን ምንም አይነት በቃል የሚገለጽ አይደለም። ክብረት ይስጥልን። ማንኛውንም መረጃ ለህዝባችን ቶሎ እንዲደርስ በማንኛውም ሰዓት አላርትንም ሬዲዮን እንጠብቃለን። ቴንኪው። ትችት የቀረበባቸው ዲፕሎማቶች ምላሽ ስለመስጠታቸው አዲስ ማለዳ አልተመለከተችም። ነገር ግን በስፍራው ከቀረበው መረጃ የተቃርኖ አስተያየት ወይም ራሴን እከላከላለሁ የሚል አካል ካለ አዲስ ማለዳ ታስተናግዳለች።